ሰላም ጤና ይስጥልን። በዛሬው ስለ ጤናው ፕሮግራማችን አለርት ሆስፒታል እንገኛለን። በአለርት ደግሞ አንድ ከተማችን ላይ ትልቅ የተከሰተ ነገር አለ። እሱ ምንድነው? በጅብ የተጎዳ ህፃን ልጅ አለ። ስለሱ ቀዶ ጥገና ሂደቱ ምን ይመስል ነበር፣ እንዴት ነበር የሚለውን ወደዛው ሄደን ደግሞ ያለውን ሁኔታ አብረን እንቃኛለን። አብራችሁ ነው። እሺ ተነስተና እንደነው ሰላም ነው። ሰላም ነው። እንደነው እንደነው እሺ እንዴት ነው? መስከን ነው። ሮቤል ይባላል። ከዩኤስ ነው የመጣሁት። አንደና መጣ ኳንደና ተጠበቅ። እዚህ ትልቅ ተቋም ዛሬ በመገኘቴ በጣም ደስ ብሎኛል። የምር እሺ በደንብ አንደና መጣ። ዶክተር ሽመልስ ገዛኝ ይባላል። አለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለዋና ስራ አስኪያጅ ነኝ። እኔ እንግዲህ በሕክምና ሙያዬ የማህፀንና ጽንስ ስፔሻሊስት ነኝ። በተለያዩ ቦታዎች ሰርቻለሁ። እዚህ ተቋም ላይ እንደ ስራ አስኪያጅ ሆኜ ከተመደብኩ አንድ 3 ዓመት ሆነ። ዛሬ እንግዲህ ያመጣን አንድ ትልቅ አነጋጋሪ ስራ ሰርታችኋልና በሱ ዙሪያ ነበረ። በጣም ትልቅ ጥያቄ የሆነብኝ ምንድነው ይሄንን ነገር ለማከናወን ይሄን ህክምና ለማከናወን በቂ ሪሶርስ በቂ የህክምና ባለሙያ አለው ወይ የሚለውን ማወቅ በጣም ነበር የፈለኩት። እንግዲህ ልጠይቁን ስለመጣችሁ በጣም እናመሰግናለን። ያው በተቋሙ በርካታ ስራዎች ይሰራሉ። ይህ ሆስፒታል እንግዲህ ያው በፊት በሚታወቀው በቆዳና በአባላዘር እንዲሁም በስጋ ደዌ ህክምና ብቻ ነበር። አሁን ግን ሁሉን አቀፍ ህክምና ማንኛውንም ህክምና ይሰጣል። በጣም በርካታ ኦልሞስት አለ የማይባል አይነት ህክምና የለም። ሁሉንም አይነት ህክምና ይሰጣል። ግን ያው ሰው ጋር ያለው ግንዛቤ በቆዳና በስጋ ደዌ ብቻ ስለሆነ እንዲም ጋር እንደሱ ነው። በርካታ ህክምና ይሰጣሉ። ከዚህ ውስጥ አንዱ እንግዲህ ያው የቆዳ ህክምና እንደ ሀገር ሪፈራል ነው፣ ምንም ጥያቄ የለውም። ዋና መነሻው ቤዙም እሱ ስለሆነ በተጨማሪ የፕላስቲክ ሰርጀሪ ህክምና ይሰጣል። የፕላስቲክ ሰርጀሪ እዚህ ተቋም ውስጥ ስልጠናም ሪሰርችም አገልግሎት አለ። የሪሰርች አገልግሎት አለ። አሁን ዓለም አቀፋዊ ተቋም ነው። በተጨማሪ ደግሞ ለአፍሪካ ሀገሮች በርካታ የስልጠና ማዕከልም ነው። እንደዚሁ አሁን የፕላስቲክ ሰርጀሪ የቆዳም ሌሎችም የህክምና ስልጠና ይሰጣል። ይህንን የህክምና ዘርፍ በሀገራችን በደንብ ያልተስፋፋ ስለሆነ በእኛ ተቋም በደንብ የተስፋፋ ነው ያላቸው። ይህንን ህክምና ሲሰጡ በደንብ ኢንቨስት ያደረግንበት ነው። ውጤቱም በጣም ደስ የሚል ነው። በሪፈር ወደ ሌላ ሀገር የሚሄዱትን ህክምና ማስቀረት ተችሏል። በርካታ ስራዎች ከዚህ በፊትም ሚዲያ ላይ እንደዚህ የብልት መቆረጥ፣ ሌላው እንደዚህ በጅብ ራሱ የተጎዱ ህፃናት የሰውነት አካላቸው ከአንዱ አካል የተነሳው ከሌላ ቦታ ወስዶ አንድ ቦታ ላይ አያይዞ ወደ ሰውነት ቅርጽ እንዲኖረው የቆዳ ላይ የመጀመሪያ አይደለም ማለት ነው። የመጀመሪያ አይደለም። በጣም በርካታ አሉ። ሚዲያ ላይ ስላልዋልናቸው እንጂ በርካታ ነው። አሁን በአሁኑ ራሱ ህክምና ላይ ያሉ 2 ህፃናቶች ናቸው። አንዱን ነው የጠቀስነው እንጂ 2 ህፃናቶች ናቸው እየሰሩ ነው ያለ። ግን ህክምና ውጤቱም በጣም ጥሩ ነው። አንዱ ህፃን ላይ አሁን እስከ 8 ጊዜ ሰርጀሪ ኦፕሬሽን ክፍል ገብቷል። በአንድ ጊዜ የሚያልቅ ሰርጀሪ አይደለም። ስቴፕ ባይ ስቴፕ ሰውነቱ እየዳነ ሲሄድ ወደ የተሻለ የሰውነት ገጽታ ወይ ደግሞ የተሻለ ፊት ላይ ከሆነ የተሻለ የፊት ገጽታ እንዲኖረው ስራ ይሰራል ማለት ነው። ባለሙያዎቹም በቃ ብቃታቸው የተረጋገጠ ነው ማለት ነው። ባለሙያዎቻችን ለሀገር አይደለም ከሌላ ከውጭ ለኤክስፒሪየንስ የሚመጣባቸው ደግሞ ማስተማር ስልጠና መስጠት የሚችሉ ናቸው። ስለዚህ ይሄንን መስማት ራሱ ትልቅ ነገር ነው። ይሄንን አቅም በቴክኖሎጂ አግዘንላቸው የተሻለ ስራ እየሰሩ ነው ያሉት። ዛሬ ዶክተሮቹ እናገኝ ስለመጣችሁ እናመሰግናለን።
ዶክተር ሰላም ነው? ሰላም እንዴት ነህ? እየገባ ነው እየወጣ ወደ ኦፕሬሽን ክፍል እየሄድኩ ነበር አጋጣሚ። አብረን እየሄድን እሺ ዶክተር በአካል ስላገኘው በጣም ደስ ብሎኛል። ትልቅ አቺቭመንት ነው ያደረጋችሁት። እኔም በጣም ነው የማመሰግነው። ያው ይሄንን ስራ ለማሳየት እዚህ ድረስ ስለመጣችሁ በጣም ነው የማመሰግነው። ለኛም ነው ክብሩ። አመሰግናለሁ። ራስህን ደግሞ ብታስተዋውቅ። ዶክተር አብዱራዛቅ አሊ ይባላለሁ። የፕላስቲክ ሪኮንስትራክቲቭ እና የማይክሮ ሰርጀሪ ሰብ ስፔሻሊስት ነኝ። በአለርት ሆስፒታል ነው የምሰራው። የዲፓርትመንታችን ደግሞ ኃላፊነቱን ደርቤ ይዤ እየሰራው ነው የምገኘው። የመጀመሪያ ዲግሪን ኤምዲኤን ያዝኩት አዲስ አበባ ዩኒቨርሲቲ ነው። ሁለተኛ ዲግሪን ወይም ሰብ ስፔሻሊቲን በፕላስቲክ ሰርጀሪ እዚሁ አዲስ አበባ ዩኒቨርሲቲ ነው። በዛን ጊዜ የተለያዩ አጫጭር ኮርሶችን ወስጃለሁ። የተለያዩ ቦታዎች አውሮፓ፣ እንግሊዝ፣ በኦክስፎርድ ዩኒቨርሲቲ፣ በጣሊያን፣ በስዊድን እና በመሳሰሉት ሀገሮች የሰራው ሲሆን በመጨረሻ በማይክሮ ሰርጀሪ ሰብ ስፔሻሊቲው ደግሞ ታይዋን 1 ዓመት ሰብ ስፔሻሊቲውን ትምህርት ወስጃለሁ ማለት ነው። አሁን ያው ወደ ኦአራችን እየደረስን ነው፣ ኦፕሬሽን ክፍል። እዛ ገብተን ደግሞ ስራችንን አስጎበኛለሁ። ካሉን 4 ኦፕሬሽን ክፍሎች ውስጥ አንደኛው ይሄ ነው። ቀጣይ ታካሚ እስኪዘጋጅ እዚህ ዶክተር መሐመድን እንዴት ነህ? ሰላም ነው? አነስቴዚዮሎጂስት ዶክተራችን ተዳጠበቅ። አሁን ዛሬ ስንተኛ ሰርጀሪ ነው? የዛሬ ወደ 4 ሰርጀሪዎች አከናውነናል። ይሄ 5ኛችን ነው የሚሆነው ማለት ነው። በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ ለሙሉ ቲሙ። ዛሬ አመጣጣችን ያው ቅድም እንዳወራ ነው ከጅብ አደጋ የደረሰበት ህፃን ልጅ ጋር የተያዘ ነው። የተለያየ ሕክምና አድርጋችሁ አሁን ጥሩ ሁኔታ ላይ እንዳለ ሰምቻለሁ። መጀመሪያ እንደው ስታገኙት የተሰማችሁ ስሜት ባቀ? አዎ ያው መጀመሪያ ልክ እንደ ማንኛውም ሰው ያው አስደነግጣል። ፊት ላይ ነው 2 አይኖቹን ነው ያወጣው። እዛ አካባቢ ፊቱ ጠፍቷል፣ ተበልቷል። ግን ያው እንደ ፕሮፌሽናል ምንድነው ማድረግ ያለብኝ ብለን ቀጥታ ወደ ምንድነው መርዳት የምንችለው ብለን ወደ ሀሳብ የገባ ነው። ቲሞች አሉ፣ ማደንዘዣ የሚሰጡ ኢመርጀንሲ ሐኪሞች፣ ፕላስቲክ ሰርጅኖች እና ጀነራል ሰርጅኖች አሉና መጀመሪያ ያው ህይወቱን ማትረፍ አለብን ብለን የወሰድነው። ስለዚህ ህይወት ለማትረፍ የሚደረጉ ነገሮች አሉ። መተንፈስ እንዲችል የተደረጉ ስራዎች አሉ። ጽኑ ህሙማን እንዲገባ የተደረገበት ህይወቱን ለማቆየት ማለት ነው። በመጀመሪያ የተደረገው ያ ነው። ከዛ በመቀጠል ኢንፌክሽን እንዳይኖረው ነው። እንስሳት ንክሻ ኢንፌክሽን የመፍጠር ቻንሱና ወደ ሞት የመድረስ ቻንሱ በጣም ከፍ ያለ ነው። ስለዚህ ያንን ለመከላከል በተደጋጋሚ የቀዶ ህክምናዎች አድርገናል። 6 ጊዜ አካባቢ ይመስለኛል የተደረገለት። ይሄ ከተደረገ በኋላ 3ኛው እና 4ኛው የነበረው አላማችን ምንድነው? አንደኛ ከህመም ነፃ ማድረግ፣ በመቀጠል ደግሞ የተጎዳውን አካል መሸፈን፣ ወደ ማህበረሰቡ እንዲቀላቀል የማድረግ ስራዎች ናቸው። እነዚህ ደግሞ የተሰሩት በቀዶ ህክምናው ነው። ስለዚህ እንደተሰማው ይሄንን ቦታ አጽድተን ዝግጁ ሲሆን እንዴት አድርገን እንሸፍነው መሸፈን ይቻላል ወይ ብለን አሰብን። ከሰውነታችን ላይ የተለያዩ አካላቶች አሉ፣ ልክ እንደ ስፔር ፓርት ብለን እናስበው ትችላለህ። ስለዚህ ከአንዱ ቦታ ወደ ሌላ ቦታ አዘዋውሮ መሸፈን ይቻላል ብለን አሰብን። የተጎዳውን አካል ለካን። 7 ሴንቲሜትር በ17 ሴንቲሜትር አካባቢ ነው የተጎዳው። አሁን በኔ ፊት ገጽታ ብትለከው የቱ ነው ያለ? 2 አይኖች፣ እንደገና የተወሰነ አፍንጫ፣ ከዚህ ጀምሮ ከላይ ጀምሮ ከቅንድቡ ከላይ ቅንድብ ጀምሮ 2ቱም አይኖች፣ የተወሰኑ በቀኝ በግራም ጉንጮች። እሱ ብቻ አይደለም፣ ከውስጥም መንጋጭላውም እንደዚህ በጣም ከባድ አደጋ ነው የደረሰበት። ወደ 75 3/4 የሚባለው የመንጋጭላ አጥንት ተበልቶ ነበር፣ የለም። የቀረውም የነበረውም እንደዚሁ ስብርብር ብሎ ነው የነበረውና ቆዳውና ሽፋኑ ብቻ ሳይሆን ከውስጥም ነበር ጉዳቱ። ስለዚህ ያንን ለክተን
7 በ17 ሴንቲሜትር የሚሆን ከየት ነው የምናገኘው ብለን አሰብን። ጥሩ ቦታ ተስማሚ ቦታ ብለን ያሰብነው ከታፋው ነበረ፣ ከግራ ታፋው ያንን የሚያህል ቦታ ወስደን 17 በ7 ትልቅ ነው እንደምትገምተው። ከነ ደምስሩ ወስደን ቆዳና ጮማ ከደምስር ጋር ወስደን ያንን ክፍት ቦታ ልንሸፍን ችለናል ማለት ነው። መሸፈን ብቻ ሳይሆን ያ የተወሰደበት ቦታ ቀጥታ ነው የዘጋ ነው። ስለዚህ እዛ ጋር ምንም አይነት እክል የለውም። በሁለተኛው በሶስተኛው ቀን መራመድ ነው የቻለው። ምንም ጎላ ጉዳት አልደረሰም። ያንን ከወሰድን በኋላ ምንድነው የተደረገው? የደምስሮቹ በጣም ቀጫጭን ናቸው። ከጆሮ መጀመሪያ አስበን የነበረው አንገቱ አካባቢ ካሉ የደምስሮች ነበር። ለምን ስትሮንግ ናቸው፣ ትልቅ ነው ሳይዛቸው። ተስማሚ ስላላገኘን ከጆሮ ፊት ለፊት ነበረ የወሰድነው። ሌሎቹን አካላት ከዛሽ ጋር አገናኝተን ወዲያውኑ የደም ዝውውር ማግኘት ጀመረ ማለት ነው ከፊቱ ጋር። በዛም አማካኝነት ሰርጀሪው የተሳካ ነበረ። ምን ያህል ሰዓት ፈጀ አሁን ይሄን ስትሰሩት? አጠቃላይ ወደ 8 ሰዓት አካባቢ ነው የፈጀው። ይሄኛውን ስትተኩት ማለት ነው? አጠቃላይ አንስተን ከእግሩ ወስደን የደም ስሮቹን አገናኝተን ሸፍነን ስንጨርስ ወደ 8 ሰዓት አካባቢ ነው። ታካሚው እንደው በምን ያህል ቀን ወደ ሕክምና ቦታ መጣ? ጉዳቱ ከደረሰበት በኋላ ወዲያው ነው የመጣው። ቀጥታ ወደ ኢመርጀንሲ ነው የሄደው። ኢመርጀንሲ ወዲያው ማለት አደጋው እንደደረሰው ንክሻ እንደደረሰበት መጀመሪያ ያው እዛው የጤና ተቋም ነው የሄደው። ክፍለ ሀገር ነው ወዛ ነው የተነከሰ የነበረው ከልጆች ጋር ሲጫወት። ከዛ ወደ ጤና ተቋም ወሰዱት። እዛ የመጀመሪያ እርዳታ ተደርጎለት በኋላ ቀጥታ ወደ እኛ ሆስፒታል ላይ መጣው ማለት ነው። እንደተነከሰ በአንድ ቀን ውስጥ በሰዓታት ውስጥ ከ24 ሰዓት በኋላ ነው የመጣው። ምክንያቱም እዛው ያው ስታብላይዝ ማድረግ አለባቸው። መድማት አለ ምን አለ ያው እዛ ማቆም አለባቸውና ከዛ በኋላ ነው ወደ እኛ የመጣው። የመጀመሪያ ሕክምናውን አግኝቶ የመጀመሪያ ደረጃ ሕክምና ተሰጥቶት ነው የመጣው። የስንት ዓመት? የ7 ዓመት ሕፃን ልጅ ነው። አጋጣሚ የተጫወተ ነበር ከጓደኞቹና ወንድሞቹ ጋርና ጅብ ሲመጣ ቀን ላይ ነው መሮጥ ጀመሩ። እሱ አጋጣሚ አባቱ እንደነገረኝ ይወድቃል። ስለዚህ ያው እሱ ላይ ይደርሳል። ያው ፊቱ ላይ ነው እንትን ያደረገውና ያው ልጆች ቁመታቸው ከጅቡ እኩል ወይም ስለሚሆን ያው ፊት ላይ የማጥቃት ባህሪ ያለው ምናልባት አዋቂ ቢሆን ወይ ታፋ ላይ ምናምን ነው እንትን የሚለውና ፊቱ ላይ ሊነከስ ችሏል። አሁን ይህን አይነት ሕክምና እኔ ሰምቼ አላውቅም። ለእኔ እንግዲህ አዲስ ሊሆን ይችላል። እንደ ሀገር ደረጃ በደንብ የሚሰጥ ነው ማይክሮ ሰርጀሪ። እስከ ተወሰነ ቅርብ ዓመታት ጊዜ ድረስ ከውጭ ሀገር ፈረንጆች እየመጡ በካምፔን መልክ በዘመቻ መልክ ነበር የሚሰራ የነበረው። እንደዛም ሆኖ ያው ብዙ መስራት አይቻልም። ካለፉት 3 ዓመት ጀምሮ ይሄን አገልግሎት እንሰራለን። ስፔሻሊ ደግሞ ካለፉት 3 እና 4 ወራት ወዲህ በደንብ የምንሰራበት አገልግሎት ሆኗል ማለት ነው። ሂደቱ ምን ይመስል እንደነበር ደግሞ ዶክተር? እሺ፣ እናመሰግናለን። እንኳን ደህና መጣችሁ። በመጀመሪያ ራሴን ለማስተዋወቅ ዶክተር መሐመድ እባላለሁ። በሙያዬ የአነስቴዚዮሎጂ ክሪቲካል ኬር ኤንድ ፔን ሜዲሲን ስፔሻሊስት ነኝ። ወደ ፔሸንታችን ስንመጣ ስፔሲፊካሊ ዶክተር ያው እንደገለጸላችሁ የ7 ዓመት ህፃን ነው። በዛ ምሽት ሲመጣ ወደ ሆስፒታላችን ሲመጣ እንደተባባል ነው ቲም ወርክ ነገሩና ልክ ወደ ሆስፒታላችን እንደደረሰ ይሄ የፔሸንት ቅብብሎሽ ሲስተሙ እንደ አለርት ሆስፒታል በጣም ጥሩ በመሆኑ ሲስተሙም በደንብ የተዘረጋ በመሆኑ በዚህ አጋጣሚ ሆስፒታሉ ሊመሰገን ይገባል። እነዚህን ሲስተሞች በመዘርጋቱ ሆስፒታል ማኔጅመንቱ፣ ኤቭሪ ስቴክሆልደሮች ይህንን ሲስተም በመዘርጋታቸው አውትካሙ ፔሸንት ላይ እያየነው ነው። ፔሸንቱ ልክ እንደመጣ ምንም መጉላላት ሳይኖረው ከበር እንደመጣ ቀጥታ ወደ ኢመርጀንሲ ክፍል ነው ሄደው። ኢመርጀንሲ ክፍል እንደሄደ እዛ ያሉ የኢመርጀንሲ ሐኪሞች የተለያዩ ባለሙያዎች ተረባርበው ሰርጀሪ እንደሚያስፈልገው ሲወሰን በቀጥታ ያው የአነስቴዥያ ተረኛ የነበረው የአነስቴዥያ ሐኪሙ ተጠርቶ ሕክምናውን ሰጥቶታል። ያ ማለት ቅድመ ማደንዘዣ ስንል ለዛ ፔሸንት ስፔሲፊካሊ ምን አይነት አነስቴዥያ ብንሰጠው ሴፍ ይሆናል የሚለውን ነገር ይወሰናል።
ኢሚዲየትሊ ያደረግነው ነገር ፕላን ያደረግነው ቀጥታ እዚህ አካባቢው የተጎዳ ስለነበር ቀጥታ አርቲፊሻል ቱቦን ቀጥታ በጉሮሮ እንዲገባ ነው ፕላን የተደረገው። ያንን የሚሰሩ ሰርጂካል ሐኪሞቻችን ሬዲ ከሆኑ በኋላ ማደንዘጃውን ቅድም እንዳልኩ በፔሸንታችን በሚያስፈልገው ልክ ሰተነው እዛን እንትኑ ተጀመረ ፕሮሰሱ። ሁሉን ነገር ስታብላይዝ ካረጉ በኋላ በዛች ዲፊካልት በሆነ ኤርዌይ ለማስገባት ባደረጉት ጥረት ቱቦውን ለማስገባት ችለዋል በአፉ በኩል። ከዛም በኋላ የታሰበው ይሄ አርቲፊሻል ቱቦ በአንገቱ እንዲገባ ሆኗል ሰክሰስፉሊ። ያችን ክሪቲካል ሞመንት እዛ በነበሩ ባለሙያዎች ከፈጣሪ በታች ሰክሰስፉል በሆነ መልኩ ፔሸንቱ ስታብላይዝ ሆኖ ከዛን ወደ ጽኑ ህሙማን ክፍል ለማዘዋወር ተችሏል ማለት ነው። ይሄ እንደ ቲም ትልቅ ድል ይመስለኛል። እንኳን ደስ አላችሁ። በድጋሚ ታካሚው እዚህ ይገኛል ይገኛል። አልጋው ላይ ነው ያለው። እናገኘው ደስ ይለኛል። ታለታለች፣ እንቀሳቀሳል፣ ይጫወታል፣ ያወራል፣ ግብ ይበላል። እስቲ ያለበትን ሁኔታ ደግሞ ብናየው ደስ ይለኛል። ማየት እንችላለን። ታካሚያችንን እናየዋለን። ሳላ እንዴት ናችሁ? ሰላም ነው? እንዴት ነህ? አማን ነው? ሳላ ወይ ዋራ እንዴት ነህ? አማርኛ ለመድክም እንዴ? አሁን ትንሽ አሁን እንዴት ነህ? ደህና ነህ? ይንቀሳቀሳል፣ ምግብ ይበላል በደንብ አይደል? አሁን ደክሞት ነው የተኛው እንጂ ውጭ ታውጣለህ አይደል? እንደዚህ ይተኛል አንዳንዴ። አዎ አሁን እኮ በቃ ወደ ቤት ልትሄዱ ነው እኮ። እንትኑስ እንዴት ነው? ድኗል አይደል? ምንም ገና ቆንጆ ነው። እንዴት ነህ? ሰላም ነው? ደህና ነው። ትንሽ ነው አልለመደም አማርኛ እንጂ አሁን በደንብ ያወራል። ወጥቶለታል ቱቦ ወጥቶለታል። እንኳን ዜራ ተረፈልን። አማርኛ ትችላለህ? ትንሽ እሳቸው በደንብ ነው የሚችሉት። እኔ ብዙም አልችልም። ትንሽ አማርኛ አንዳንዶቹን ትንኛ እንኳን ዜራ ተረፈልን ማለት እንትን ነበር አይደል? ትልቅ ችግር ነበር። አዎ ያው ከህይወት መኖር አለመኖር እንግዲህ ድኖ አሁን ወደ ቤት እስከሚሄድ ደርሷል። አሁን ወደ ቤት ለሚሄድ ዝግጁ ናቸው። እንግዲህ የሚቀረው ያው ከማህበረሰቡ ጋር እንዲቀላቀል ያው ሁለት አይኖቹን ስላጣ ያው እንግዲህ ትምህርት መማር አለበት። የአዳሪ ትምህርት ቤት ከተገኘ ያው አቅም የላቸውም ከገጠር ነው የመጡትና አዳሪ የአይነ ስውራን ትምህርት ቤት የሚገኝበት እድል ካለ የሚመቻችበት ነገር ካለ እነሱ በጣም እንዲህ አይነት ድጋፍ ይፈልጋሉ። አሁን ሙሉ ለሙሉ በደንብ ይንቀሳቀሳል፣ ሙሉ ለሙሉ ይራመዳል። ምናልባት የሄድንም ማየት ይቻላል። ትንሽ ምግብም እየወሰደ ነው። ደህና ሁኔታ ነው ያለው። የአይኑ ጉዳይ ነው እንጂ አይኑም የለውም። አይነ ስውራን ሆነዋል። በዛን ትምህርት እየቀጠለ ነበረ። አሁን አይነ ስውራኖችን የሚማሩበት እኛ አካባቢ ገጠር ነው። እንደዚህ አይነት የሚማሩበት ቦታም የለ። ትምህርቱ እንዲህ ቢቀጥልልኝ ብዬ ማስብ እንታስባለሁ። የትምህርቱን ጉዳይ በጣም አሳሳቢ ሆነብኝ። እነዚህ ልጅ ማለት ደግሞ በጣም ችግርተኛ ነኝ። ምንም ነገር የለኝም። አንድ እህቴን ታማ ቤት ብቻ ላይ እንዲህ ባልኩበት ቦታ ይህ መጥቶብኝ ጅብ በላብኝ። አሁን እዚህ እየተንከባከኝ በሰው ኃይል ያለው ምን ነገር የለኝ ይችላል። ምን ያው እንዳየኸው እንግዲህ ሕክምናው አካላዊ ጠባሳውን ለማስተካከል ተችሏል። ግን አእምሯዊ እንደዚህ ማህበረሰባዊና የሶሻል ኢምፓክቱ ከፍተኛ ነውና ከዚህ ሞቶ መቀጠል አለባቸው። አለዛ ሰርጀሪው ለብቻው ትርጉም አልባ ነው። ስለዚህ እንዲህ አይነት ድጋፍ ይሻሉ እንዲህ አይነት ታካሚዎች። በጣም ችግርተኛ ነኝ። በቃ ምንም ነገር ማሳከሚያ ምንም ነገር የለኝ ሰው ነኝ። በቃ በጣም ምስኪን ነኝ። የሚያግዘኝ ሰው የለም። ብቻዬን ነኝ። አይዞህ። በዋናነት የእሱ ጤና እንደዚህ መሆኑ ትልቅ ነገር ነው። ቀጣይ ደግሞ ምን እንደሚሆን እስኪ አይዞህ፣ አብሽር። ሳላ ቻው። እሺ ደግሞ አትተኛ፣ ዝም ብለህ ተንቀሳቀስ። እሺ ለምንድን ነው ዝም ብለህ የምትተኛው? እየደከመህ ነው? ደህና ነው፣ ደህና ነው። እሺ አንቀሳቀሰዋለሁ። እሺ 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 ዶክተር